ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና ልጁ እሸቱ መለሰ እንግዲህ ኮሜዲያን እሸቱ መለሰ ገዳም ሄዶ ቋርፍ የሚባል ፍሬን ከአባት ነግረውት እየበላ ነበረ። ቋርፍ የሚለውን ፍሬ እንግዲህ ሙስሊሞቹ ያው ከሁሱ ከደረሰበት ጥቃት ካልተገለጸው ጥቃት አንጻር ሲታይ እንዲህ አይነት ብለው ቢመጡ ሊያስደነግጠን አይገባም። እና ቋርፍ ፍሬ ምንድን ነው ብለው ቢጠይቁ ጥሩ ነበር። ለኦርቶዶክስ ወንድምና እህቶች የኦርቶዶክስ ወንድምና እህቶች ይነግሯችሁ ነበር። ቋርፍ ፍሬ የእናንተ አላ ይሮጣል፣ ጀርባ አለው፣ ይቧጥጣል፣ ጣት አለው፣ እግር አለው፣ እጅ አለው የሚባለው ነገር እፎይ ካወጣው በኋላ የሆነ መኝታ ነገር የለም እዛ ቤት መኝታ የሚባል የለም። እና ኦርቶዶክስን በማይረባ ነገር ፖለቲካ ልትሰሩባት መጣችሁ። የምንድን ነው ቋርፍ ማለት? ፍራፍሬዎች ናቸው። ምን አይነት ፍሬ? የፍሬዎች ስርን ነው በገዳማት የሚበሉበት ምክንያት ምንድን ነው? የክርስቶስ በሰቀሉት ጊዜ ቆምጣጤ ያመጡለት ይላል ውሃ ጠማኝ ሲላቸው እና በጣም የሚመር ሐሞት የሚል የሚመር ነገር ነበር ለክርስቶስ የሰጡትና የክርስቶስ ለእኛ ብሎ ያንን ሁላ ስቃይ መውሰዱን እነዚህ የገዳም አባትና እናቶች ያቺን ነገር በመብላት እንዲያስታውሱ ሁልጊዜም የክርስቶስን ነገር እያስታወሱ እንዲኖሩ ለማድረግ ነው ይሄ የሚደረገው። ይሄንን የኦርቶዶክስ ጥበባዊ የሆነ የክርስቶስን ማንነት ያቺን በበላ ቁጥር ክርስቶስን የምታስታውስበት ለእኛ ብሎ መራራ ነገር እንደበላ የሚያሳይበትን እነ ሙስሊሞቹ ኡስታዞቹ በሙሉ ሳይቀሩ ተነስተው ኦርቶዶክስ ካካ ታበላለች እያሉ ጡሩምባቸውንና ዲስኩራቸውን እያሳዩ ነው። እንደዚህ አይነት ውሸት ለማንም አይጠቅምም። በእውነት የፈለግከውን በላት ኦርቶዶክስን አሮንጋን ነው ፕሮብለም። በውሸት ግን በዚህ ደረጃ እናንተ ከእፎይ ድሮን ጥቃት ስለተዋረዳችሁ ጉዳችሁ ስለወጣ አንድነን ብላችሁ ለዘመናት የዋሻችሁትን ወሃብይ የተባላችሁ በዛ የተነሳ አብዳችሁ ምን ማድረግ ጀመራችሁ? ኦርቶዶክስን በሌላ ነገር ለመስደብ መጣችሁ። ይቺነት ስግጥናን ብታቆሙ ጥሩ ነው። ይልቁኑ የትኛውን ነው የምታመልከው? ባለባቱን ነው? ባለሚሮጠውን ነው? ባለ ጥፍሩን ነው? ባለ ወገቡን ነው? ባለ ወገባ ገዳው ነው? የትኛው እንደምታመልክ በመጀመሪያ ከአህባሽ የሚባሉ ትክክለኛ ሙስሊሞቹ ጋር ተነጋገሩ። ከዛ እፎይ ትላለ ወይም ደግሞ ነፍስ ትዘራለ። ከዛ በኋላ ኑና መወያየት ይቻላል ብለናል እኛ። ምንም ችግር የለም በዛ። ስለዚህ አሁንም ቋርፍ የሚባለውን ፍራፍሬ ካካ ነው ብለው በጣም አድርገው ሲያራግቡት አይቼ በጣም ተደንቄ ነው። ውሸት በእናንተ ቤት ጽድቅ ነው። እውነቱን ልንገርህ፣ ዋሽተህ ትጸድቃለህ። ለሃይማኖት ዋሽ ይላል ያንተ ቀጣፍ ይላል። ያ ነው ሊያስዋሻቸው የቻለው እንጂ መጠየቅ ትችሉ ነበር። ቪዲዮ ላይም ተናግሯል። የቋርፍ ፍሬ ልበላ ነው ብሎ ቃል በቃል የተናገረውን ቆርጣችሁ መጥፎ ኦርቶዶክስን ለማስባል ሄዳችሁበት አልተሳካም። እፎይ ዳግመኛ እንዳትነሱ ከስክሷችኋል። ወሃቢን ክስክስ አድርጓችኋል። አልተገለጠም ላይ ናችሁ። አታቁትም። ምን አይነት አላህ እንዳለ አታቁትም። ስለዚህ ከዚህ ፍጥፈጣ ለመነሳት የምትጋጋጡበት መንገድ ስላልተሳካ ሌላ ሞክሩ። እንደዛ በነገራችን ላይ 72 ድንግልም አላህ እንደሚሰጥ በዛው እንድታቁት ብዬ ነው። 72 ድንግል አላህ ሰማይ ቤት እንድለጠልጥ ይሰጠኛል ብለህ ነው እዚህ ሰላት የምታደርገው አይደል? እሱንም በደንብ አስረዷቸው። የእፎይ ሳይሆን የዮኒ ማኛ ጥያቄ ነው። 72 ድንግል ምን ያደርግልሃል? ምን ይሰራል? እሱንም አስረዷቸው በመሃል እያያችሁ። መልካም ጊዜ ይመቻችሁ።